ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ነው የቆመው። በጦርነት ጊዜ ስለመጣው ነው። በጣም ስጋት ላይ ስለሆነ ሚሳኤሎች ይተኮሳሉ። ይህንን ቪዲዮ እያዘጋጀው በነበረበት ሰዓት ራሱ የተለያዩ ሚሳኤሎች ይተኮሱ ነበረ። የምናገኘው እዚህ ጋር ደግሞ የሚካኤልን ቤተክርስቲያን ነው። ይህ ደግሞ ሰባተኛው ቦታ ሲሆን ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መስቀሉን ተሸክሞ የወደቀበት ቦታ ነው። መስቀሉ የቆመበት በዚያ ዓርብ ዕለት ማለት ነው። ይህ ቦታ ነው። እንኳን ወደ ቪያ ዶሎሮሳ በሰላም መጣችሁ። የህመም መንገድ ይባላል። ያለሁት ኢየሩሳሌም ውስጥ ነው። ምናልባትም እስከዛሬ የተመለከታችሁት ወደ ኢየሩሳሌም መጣችሁ ይህንን ቦታ የተመለከታችሁ ልትኖሩ ትችላላችሁ። ማየት ላልቻላችሁና እስከዛሬ ግን ኢየሩሳሌም መጣችሁ ይህንን አስገራሚ አስደናቂ ቦታ ያላያችሁ ሰዎች እኔ ዛሬ በደንብ አሳያችኋለሁ ማለት ነው። ቪያ ዶሎሮሳ ማለት የህመም መንገድ የሚል ትርጓሜ ያለው ይኸውም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተፈረደበት እስከ ተቀበረበት ድረስ ያለው የህመም መንገድ የጭንቅ መንገድን የምናይበት ነው። እዚህ ኢየሩሳሌም ውስጥ የተከናወነውን ማለት ነው። እንግዲህ ቪያ ዶሎሮሳ ማለት አንድ አውራ ጎዳና ሳይሆን የበርካታ አውራ ጎዳናዎች በርካታ ትርጉም ያለበት ቦታዎች ማለት ነው። እየሄድን የምናየው ጌታ የተጓዘበትን ከተፈረደበት እስከ ተቀበረበት ያለውን የህመሙን መንገድ ነው የምንጓዘው። ስለዚህ ይሄ በክርስትና እምነት ተከታዮች ዘንድ ልዩ ትርጉም ያለው ከልዩም በላይ ትርጉም ያለው ነው። እንደምናያቸው እንግዲህ እነዚህን ሁሉ መንገዶች ነው የምንጓዘው። ጌታ የተፈረደበት እናያለን፣ መስቀል ያሸከሙበት፣ ከዚያ በኋላ ለመጀመሪያ ጊዜ የወደቀበት፣ ከዚያ በኋላ እንደምታዩት እያንዳንዱ ትርጉም ያለው ነው። እዚህ ጋር የምትመለከቱት መስቀሉን ሲሸከሙ ሚስማር ላይ የመቱበት ቦታ፣ ከዛ በኋላ የተሰቀለበት ቦታና እንዲሁም ከመስቀል የወረደበት ከዚያ በኋላ የተቀበረበት እነዚህን ሂደቶች ነው ቪያ ዶሎሮሳ የሚባለው ወይም የህመም መንገድ የሚባለው በሙሉ ይህንን መንገድ ነው ማለት ነው። ስለዚህ ቀጥ ያለውን አውራ ጎዳና ይዘን ይህንን መንገድ እየሄድ ነው እያንዳንዱን ነገር እያየን አብረን እንጓዛለን ማለት ነው። እንግዲህ ይሄ ልዩ ትርጉም ያለው ልዩ መንገድ ነው ማለት ነው። ስለዚህ በመሀልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም በዚህ በኢየሩሳሌም የሚገኘውንም 10ኛው ላይ አይተን ነው የምናልፈው ማለት ነው። እስከተሰቀለበት ድረስ ልዩ የሆነ ጉዞ ነው። በጣም ደስ የሚል ጉዞ ነው። ስለዚህ አብራችሁኝ ተጓዙ። ሜክ ሹር ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት አትዘንጉም። ኢየሩሳሌምን ጨምሮ በመላው ዓለም የተለያዩ ታሪካዊ ሃይማኖታዊ መዳረሻዎችን አብረን እንጎበኛለን ማለት ነው። ቪያ ዶሎሮሳ ወይም የህመሙ መንገድ 14ቱ ምዕራፍ ይቀጥላል። አብረን እንጓዝ። ይህንን መንገድ እንግዲህ ዘንባባ ይዘው ይጓዙታል። ብዙ ሰዎች ያንን የህመም መንገድ ይጓዙታል። እንደምታዩት ነው መንገዱ ቀጥ ያለ ነው። ብዙ ነገሮች አሉ። ስለዚህ እስኪ አሁንም አብረን እንጓዝ። እንግዲህ ቪያ ዶሎሮሳ የሚጀምረው ከዚህ አሁን ካለሁበት ቦታ ነው። ይህ ደግሞ የፍርዱ አደባባይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ጲላጦስ ለህዝቡ እንደፈለጉ እንዲያደርጉት እዚህ ሰው ላይ ምንም አላገኘውም ብሎ ከታጠበ በኋላ ለፈቃዳቸው አሳልፎ ነው የሰጣቸው፣ እንደወደዱ ያድርጉት ብሎ። ይህ የፍርዱ አደባባይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ሞት የተፈረደበት ወይም ሊሰቅሉት የወሰዱበት፣ በርባንን ፍታልን፣ ይህን ስቀልልን እያሉ ይጮሁበት የነበረው ቦታ ነው። ይሄ እንግዲህ ጲላጦስ ይቆምበት የነበረው ነው። የጲላጦስ ቤት ነው እንደምትመለከቱት። ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ነው የቆመው፣ ጲላጦስ ላይ ያው በታሪኩም ላይ እንደምታነቡት። እናም ስቀለው ስቀለው እያሉ ህዝቡ ይጮህ የነበረው እዚህ ከጀርባዬ የምትመለከቱት ቦታ ላይ ከቦ ነው ማለት ነው። ሲጮህ ሲያመጽ ሲቆጣ የነበረው እንግዲህ ይህ ታሪካዊ ቦታ ነው። ቪያ ዶሎሮሳ ወይም የህመሙ መንገድ የጀመረበት ቦታ ማለት ነው። አሁንም እንቀጥላለን። አሁን የጲላጦስ የፍርድ አደባባዩ ላይ ያለ ነው። ተፈረደበት እዚህ ቦታ ላይ እንቀጥል፣ መንገዱን እንጓዝ። ይህ ደግሞ ሁለተኛው ቦታና ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን የተሸከመበት ቦታ ነው።
እንደምታዩት እዚህ ጋር ቤተክርስቲያን ተገንብቷል ከኋላ እንደምታዩት። በነገራችን ላይ እዚህ ሁለተኛው ምዕራፍ ላይ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ለመጀመሪያ ጊዜ ባሸከሙበት ቦታ ላይ ወይም የመስቀሉ ጉዞ በጀመረበት ቦታ ላይ የተገነባው ቤተክርስቲያን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አክሊል የሾህ አክሊል ደፉበት የሚለውን ለማስታወስ የሾህ አክሊል እዚህ ቦታ ላይ የተገነባው ቤተክርስቲያን ጣራ ላይ የሾህ አክሊል እንዲህ በዲዛይን ተሰርቷል። ቤተክርስቲያን ውስጥ ገብታችሁ ወደ ላይ ስትመለከቱ ጣራው ላይ ልክ እንደዚህ የሾህ አክሊሉን የሚያስታውስ ቅርጽ ታገኛላችሁ። በነገራችን ላይ ከዚህ በኋላም በምንሄድባቸው ቦታዎች ሁሉም ቤተክርስቲያኖቹ የተገነቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ፣ የአርመን ካቶሊክ እንዲሁም የግሪክ ኦርቶዶክስ ሌሎችም በርካታ አብያተ ክርስቲያናት በየምዕራፉ ላይ ተገንብተዋልና የተለያዩ አብያተ ክርስቲያናት የእምነት ቦታዎችን ነው እያየን የምንሄደው ማለት ነው። እንግዲህ ይሄ ሁለተኛው ምዕራፍ ነበር። የፍርዱ አደባባይ በዚያ በኩል ተፈረደበት። ተሻግረን መንገድ ስንመጣ ይህ ደግሞ መስቀሉን የተሸከመበት ሁለተኛው ቦታ ነው። እንዲህ እያለን 14 ቦታዎች ነው የምንጓዘው። አብረን እንጓዝ። እንግዲህ የተለያዩ ክርስቲያኖች ከተለያዩ ዓለም ይመጡና የዘንባባ ዝንጣፊ ይዘው የሚጓዙት ይህንን መንገድ ነው። አሁን ደግሞ የቪያ ዶሎሮሳ ሶስተኛውና አራተኛው ቦታ ላይ ነው የምንገኘው፣ የህመሙ መንገድ ማለት ነው። እዚህ የህመሙ መንገድ ላይ የምናየው እዚህ ጋር ለመጀመሪያ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሚሄድ ጊዜ የወደቀበት የመጀመሪያዋ ቦታ ነው። እንደዚህ ታጥሮ ቦታውም እንደዚህ ተደርጎ ተይዟል ማለት ነው። ያው እዚህ ጋር በስዕል ለመግለጽ ሞክረዋል እንዴት እንደወደቀ ማለት ነው። አራተኛው ቦታ ደግሞ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ እየሄደ ሳለ ከእመቤታችን ቅድስት ድንግል ማርያም ከእናቱ ጋር የተገናኘበት ቦታ ነው ይህ ቦታ። አሁን እንግዲህ የአርመን ካቶሊኮች ቤተክርስቲያን ሰርተውበታል ይህ ቦታ ማለት ነው። እንግዲህ ቪያ ዶሎሮሳ ረዥም ነው፣ ገበያ ነው፣ የተለያየ ያንን መንገድ ነው እያቋረጠ የሄደው ማለት ነው። እንግዲህ እስቲ አሁንም ይህንን የህመም መንገድ እየሄድ ነው። እያንዳንዱን ስቴፕ ባይ ስቴፕ እንመልከት። ይሄ አራተኛው ነው። እንቀጥል፣ አብራችሁኝ ቆዩ። እንግዲህ አሁንም የህመሙን መንገድ እየተጓዝን ነው። ይህ የምትመለከቱት ደግሞ አምስተኛው ቦታ ነው ከ14ቱ። አምስተኛው ማለት የቀሬናው ስምዖን መስቀሉን ሊያግዘው ጌታ ኢየሱስ ክርስቶስን ሊያግዘው መስቀሉን የተቀበለበት ቦታ ነው። እንደምታዩት ትንሽዬ ሐውልት አለች እዚህ ጋር መስቀሉን ሲቀበለው ማለት ነው። የቀሬናው ስምዖን መስቀሉን ከኢየሱስ ላይ ሲቀበለው። ስለዚህ ይህችም አንዷ ታሪካዊ ቦታ ናት በክርስትና እምነት ተከታዮች ዘንድ ትልቋ ቦታ ወይም በዚህ በቪያ ዶሎሮሳ በህመም መንገድ ውስጥ አንደኛውና ዋናው ቦታ ነው ከ14ቱ። አሁንም እንጓዝ አብረን። ሌላው ነገር እንግዲህ አሁን በማደርገው ጉብኝት ውስጥ እንደምታዩት መንገዱ ሁሉ ክፍት ነው። ሲሄድ በጣም የተዘጋጋ ነው አብዛኛው ነገር። ለምንድን ነው የሚለው በጦርነት ጊዜ ስለመጣው ነው። አሁን በእስራኤል ከረንትሊ ጦርነት እየተደረገ ይገኛል ይህንን ቪዲዮ እኔ ባዘጋጀሁበት ሰዓት። ስለዚህ በዚህ ጦርነት ምክንያት ቱሪስቶች አይመጡም። ሀገሩም በጣም ስጋት ላይ ስለሆነ ሚሳኤሎች ይተኮሳሉ። ይህንን ቪዲዮ እያዘጋጀው በነበረበት ሰዓት ራሱ የተለያዩ ሚሳኤሎች ይተኮሱ ነበረ። ስለዚህም ቱሪስቶች ስለማይመጡ አብዛኛው ቦታ ክፍት ሆኖ ትመለከቱታላችሁ። አብዛኛው ቦታም ክፍት ነው። ስለዚህ በጣም ባዶ በሆነ መልኩ ነው ያገኘሁት። ለቀረጻም በጣም የተመቸኝ እንጂ በግሩፕም ከጦርነቱም በኋላ ብትመጡ ቦታዎቹ እንደዚህ ክፍት ሆነው አታገኟቸውም። በጣም የተጨናነቁ ናቸው። በግሩፕ እየሆኑ ከተለያየ ዓለም ሀገራት ክርስቲያኖች ይመጣሉ። በጣም ከተለያየ ሀገራት ማለት ነው። እኔ ግን በመጣሁበት ጊዜ አብዛኛው ቦታ ክፍትና ባዶ ነው። ምክንያቱም በዚህ በጦርነቱ ምክንያት ማለት ነው። ስለዚህ ጉብኝቴን ቀጥያለሁ። ጉብኝቱ ግን እንደነገርኳችሁ በጣም በስጋት ውስጥ የተከናወነ ነው። ሀገሪቱ ከፍተኛ የሆነ የደህንነት ችግር ውስጥ ስላለች ማለት ነው። ቪያ ዶሎሮሳ ወይም የህመሙ መንገድ ስንል ደግሞ ይህ
ስድስተኛው ቦታ ነው። በዚህ በስድስተኛው ቦታ ላይ የምናየው ደግሞ ቬሮኒካ የተባለች ሴት የጌታችን የመድኃኒታችን ኢየሱስ ክርስቶስን ፊት የጠረገችበት ቦታ ነው። የህመሙ መንገድ እንግዲህ አሁንም ይቀጥላል። ገና ስድስተኛው ቦታ ነው። ይሄ እንደምታዩት እዚህ ቦታ ለማስታወሻ ይሄ ነገር ተቀምጧል። ቦታውም ተለይቷል። እዚህ ጋርም እንደምታዩት እንግዲህ በተወሰነች በትንሽዬ ሐውልት ነገር ለመግለጽ ተሞክሯል። ቬሮኒካ ፊቱን ስትጠርግለት ማለት ነው። በነገራችን ላይ ስለ ቬሮኒካ ጥቂት ልበላችሁ። ቬሮኒካ ስትነሳ አብሮቅላ አብራ ትነሳለች። አብሮቅላ የቬሮኒካ የቀድሞ ስሟ ነበር። እንግዲህ የተለያየ ጩኸቶችን ስትሰማ ወደ አደባባይ ስትወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል አሸክመው እየገረፉ በአደባባይ ይዘውት ሲሄዱ ትመለከታለች። በዚህ ጊዜ ምንም ይደርስብኛል ብላ ሳትፈራ በግርግሩ መሃል ገብታ ጌታችን መድኃኒታችን ኢየሱስ ክርስቶስን ፊቱን በደም እንደታጠበ ፊቱን የጠረገችላት ሴት ናት። ይህችም እንግዲህ አጵሮቅላ የምትባለው ሴት የጲላጦስ ሚስት እንደነበረች ነው የቤተ ክርስቲያን ትምህርቶች የሚያሳዩት ማለት ነው። ታሪኩ ላይ እንደምታነቡት ጲላጦስም እኔ ከደሙ ንጹሕ ነኝ፣ ከዚህ ሰው ደም ምንም በደል አላገኘሁበትም ብሎ እጁን ታጥበዋል። በዚህም ጊዜ ደግሞ በተመሳሳይ ሰዓት እሷም የጲላጦስ ሚስትም ወይም አብሮቅላም ወይም ስሟ የተቀየረው ቬሮኒካ ማለት ነው። እርሷም እንግዲህ በህልሟ በተለያየ ጊዜ ያስቸግራት እንደነበር እንዲህ አይነት ነገር ንጹሕ እንደሆነ ታይ እንደነበረ በታሪክ ተጽፎ እናነባለን። በዚህ ሁሉ ግርግር መሃል ገብታ ታዲያ በንግስና መጎናጸፊያዋ እንግዲህ የንጉስ ሚስት እንደመሆኗ እሷም ንግስት ነች። በመጎናጸፊያዋ የጌታችን የመድኃኒታችን የኢየሱስ ክርስቶስን ፊት ጠርጋለች ማለት ነው። ከዚህ ክስተት በኋላ እንግዲህ ስሟ ተቀይሮ ቬሮኒካ ወይም ሰራጵጣ የሚባል ስም ይይዛለች ማለት ነው። ቬሮኒካ ማለት ቬሮ ኢኮን ማለት ሲሆን በላቲን ቋንቋ የእውነት መልክ ወይም ስዕል፣ እውነተኛ ገጽ ወይም ፊት እንደማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ፊትም በመጎናጸፊያዋ በጠረገች ጊዜ መጎናጸፊያዋ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕል በደሙ ተጽፎ ወይም ደግሞ በደሙ ተስሎ ልብሷ ላይ ቀርቷል የሚልም ማስተምህሮ አለ። ይህም ማስተምህሮ እንግዲህ በአርመናውያን በካቶሊክ በተለያየ ዘንድ ትምህርቱ በተመሳሳይ መልኩ የሚሰጥ የታሪክ ትምህርት ነው ማለት ነው። ስለዚህ ያ የቬሮኒካ መጎናጸፊያ የነበረው የጌታችን መድኃኒታችን ኢየሱስ ክርስቶስ የፊቱ ስዕል ያረፈበት መጎናጸፊያ የት ነው የሚለውን ጉዳይ በተመለከተ ደግሞ ባገኘኋቸው መረጃዎች ይህ ያ መጎናጸፊያ በአርመንና በቫቲካን እንዳሉ የሚጠቁሙ መረጃዎች አሉ። ነገር ግን ይህንን ሁለቱን ነገር ማረጋገጥ አልቻልኩም ማለት ነው። ኤግዛክት የት እንደሚገኝ አንዳንድ መረጃዎች በቫቲካን እንደሚገኝ ሲገልጹ፣ አንዳንድ መረጃዎች በአርሜኒያ እንዳለ ይገልጻሉ ማለት ነው። እንግዲህ በዚህ ጉዳይ ሌላ ተጨማሪ መረጃዎችን አሰባስቤ ሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። እንግዲህ የህመሙ መንገድ አሁንም ተራራ ነው፣ ይቀጥላል እስከ መስቀሉ ድረስ ማለት ነው። እንቀጥል፣ አብራችሁን ቆዩ። አሁን ይህ ደግሞ ሰባተኛው ቦታ ሲሆን ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መስቀሉን ተሸክሞ የወደቀበት ቦታ ነው። እዚችም ጋር በትንሽዬ ሐውልት ለመግለጽ ተሞክሯል። እንደምታዩት ቦታው ከቪያ ዶሎሮሳ ቦታዎች ሰባተኛው ቦታ የሚባለው ከ14ቱ ይሄ ነው፣ አንደኛው ማለት ነው። የህመሙ መንገድ እንግዲህ አሁንም ይቀጥላል። እንግዲህ በጣም ከፍተኛ ገበያ ነው፣ ትርምስ ነው። በማንኛውም ሰዓት ለመጎብኘት በጣም አስቸጋሪ ነው። አክቹሊ የመጣሁበትም ወቅት ነው እንግዲህ ጦርነት ስለሆነ አሁን ብዙ ቱሪስት ስለማይመጣ እንጂ ቢመጣ ኖሮ በጣም የሚጨናነቅ ቦታ ነው። አሁን የጉዟችን መካከለኛው ምዕራፍ ላይ ደርሰናል። ወደ ቀጣዮቹ ምዕራፍ እየተጓዝኩኝ ነው። በዚሁ እንግዲህ አንድ ነገር ልንገራችሁ ስለዚህ ቦታ ቪያ ዶሎሮሳ ወይም የህመሙ መንገድ የምንለው ኢየሩሳሌም እንግዲህ በተለያየ ጊዜ የተለያዩ ጦርነቶችን፣ ግንባታዎችን በማሳለፏ ይህም ደግሞ ክስተት ከሆነ 2000 ዓመታት እንደመቆጠሩ መጠን በተለያየ ጊዜ የተለያዩ ግንባታዎች በመካሄዳቸው ኦሪጂናሉ መሬት ወይም በዚያ ጊዜ የነበረው መሬት ኤግዛክት ማግኘት ባይቻልም መንገዱ ግን ይሄ ትክክል መሆኑ ከተደረሰበት በኋላ እያንዳንዱ ቦታዎች እየዞርኩኝ አሁን የማያሳያችሁ ማስታወሻዎች ወይም 1 2 3 እየተባሉ በሮማን ነበር የተቀመጡና ከፍ ከፍ ብለው የተሰቀሉት ቦታውን የሚያስታውሱ ትንሽዬ ማስታወሻ ቅርጾችም የተቀመጡት በለጋሾች አማካኝነት ነው። ኢየሩሳሌምን ለማየት የሚመጡ ክርስቲያኖች ያንን ቦታ ኤግዛክት እያዩ እንዲያልፉ የተባሉና ቦታዎቹ ራሳቸው ኤግዛክት ቢሆኑም ነገር ግን መሬቱ በተለያየ ኮንስትራክሽን ተሸፍኗል፣ ወደ ላይም ከፍ ብሏል። ስለዚህ ትክክለኛውን መሬት ለማግኘት የግድ ዲፕ መቆፈር የግድ ይላል። ስለዚህ ያንን ያክል ዲፕ ከመቆፈር ደግሞ ቦታዎቹ እንደዚህ ራሳቸው ኤግዛክት መሆናቸውን የሚያመለክተውን ቦታ ላይ ቅርጾችና ማስታወሻዎችን እንዲሁም ጽሑፎችን በማኖር
የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕመሙን መንገድ ወደ ኢየሩሳሌም ሰዎች ሲሄዱ እንዲያዩት አድርገዋል ማለት ነው። ይሄ ደግሞ 8ኛው ቦታ ሲሆን በሕመሙ መንገድ ላይ የኢየሩሳሌም ሴቶች መስቀል ተሸክሞ ጌታችን ወደ መሰቀያው ስፍራ ሲሄድ ደረታቸውን እየደቁ ሲያለቅሱ የነበረበት ነው። ጌታችን ኢየሱስም እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ ነበር ያላቸው። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይህ ታሪካዊ ቦታ ነው። እንግዲህ እንደዚህ ተለይቶ ተቀምጧል። ቪያ ዶሎሮሳ መንገድ ላይ ከምታገኙት 8ኛው ቦታ ይህ ነው ማለት ነው። እዚህ ጋርም እንግዲህ እንደ ከዚህ ቀደሞቹ በሐውልት ለመግለጽ ተሞክሯል። እዚህ ላይ እንደምታዩት ማለት ነው። መንገዱ አሁንም ረጅም ነው። አብረን እንጓዝ። ይህ ደግሞ 9ኛው ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለ3ኛ ጊዜ መስቀሉን ተሸክሞ እየሄደ እያለ ለ3ኛ ጊዜ የወደቀበት የቪያ ዶሎሮሳ ወይም የሕመሙ መንገድ 9ኛው ቦታ ነው ማለት ነው። እንግዲህ አብረን እንጓዝ፣ አብራችሁን ቆዩ። አሁን እንግዲህ የመጨረሻዎቹ ምዕራፍን የምናይበት ቦታ ስንደርስ የምናገኛት ሀገራችን ኢትዮጵያ ነው። እንግዲህ አሁን 10፣ 11፣ 12፣ 13፣ 14 እያልን እስከ 14ኛው ቦታ ነው የምንሄደው የክርስቶስን መንገድ የምናገኘው። እዚህ ጋር ደግሞ የሚካኤልን ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን ነው ማለት ነው። አብረን እንግባ። አሜን። ሰላም ነው። እንዴት ነው? ደህና በጣም አመሰግናለሁ። ሰላም ነው። መንገዱን እያየን ክርስቶስን መንገድ ይሄ እያስለቀቁት ነው እንጂ ይሄኛው የሆነ ምልክት አለው። አሁን ይሄኛ ምልክቱ 10ኛ እቺ ምልክት 10ኛ ነው። ከዚህ በኋላ 11 እያለ እስከ 14 እስከ መቃብሩ ድረስ ይቀጥላል። እሺ አባታችን አመሰግናለሁ። በሕመሙ መንገድ ላይ በ10ኛነት ያገኘነው ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን የሚገኝበት ቦታ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ ባደረገው ጉዞ ልብሱን የገፈፉበት ቦታ ነው ማለት ነው። ከዚህ በኋላ ያለው ያው ተቀራራቢ ነው። ቅድም እንዳልኳችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ በዚህ ጋር እየገባን የምናገኘው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቦታ ነው የምናየው ማለት ነው። እዚህ ቦታ ላይ እንግዲህ ሚስማሩን ችንካሩን የመቱበት ቦታ ማለት ነው። ይህ ቦታ እንደምታዩት ይህ ቦታ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የቸነከሩበት ቦታ ነው። እንደምታዩት በስዕልም ለመግለጽ ተሞክሯል እዚህ ጋር። ይሄ እንግዲህ የመጣነው መንገድ ለዛሬ የሚቋጨው እዚህ ቦታ ነው። ምክንያቱም ሌሎቹን ለብቻ ስለማሳያችሁ ማለት ነው። ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ስለ በደላችን ተላልፎ ሲሰጥ
እዚህ ቦታ ላይ እዚህ የምትመለከቱት ቦታ ላይ ነው። አይኖ ጨለማ ነው፣ ብዙ ላይ ታያችሁ ይችላል። ምክንያቱም ትንሽ መብራቱ በጣም አነስ ያለ ነው። ግን እዚህ ጋር እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀሉ የቆመበት በዚያ ዓርብ ዕለት ማለት ነው ይህ ቦታ ነው። ይኸውላችሁ እዚህ ጋር እንደምትመለከቱት መሬቱ ይታያል። መስቀሉ የቆመበት ያን ጊዜ ልክ ሲሰቀል መስቀሉ የቆመበት እዚህ ጋር ነው እንደምትመለከቱት። ይኸውና በመስታወት ውስጥ ሆኖ ይታያል። አብዛኞቹ ሰዎች ደግሞ የቸገራቸውን እንዲሁም በህይወታቸው እንዲመለስላቸው የሚፈልጉትን ጥያቄዎች እየጻፉ በደብዳቤ በማድረግ እንደዚህ በመስታወቱ በታች አድርገው ወደ ታች ይወረውሩታል ማለት ነው። እንደዚህ መሬቱ ላይ በጽሁፍ ነገሮችን የማስቀመጥ ልምድ አለና እንደምታዩት እንግዲህ ይህ ቅዱስ ቦታ ነው፣ ልዩ ቦታ ነው። ኢየሩሳሌምን ስትጎበኙ ከምትጎበኙት መንገዶች መሃል ቪያ ዶሎሮሳ የህመሙ መንገድ፣ ረጅሙ መንገድ እዚህ ጋር አይጠናቀቅም። ጎሎጎታ ነው የሚጠናቀቀው። ግን ጎሎጎታ በሌላ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ታሪኩ ከዚህ ይቀጥላል። ዛሬ ግን እዚህ መስቀሉ ስር ይህንን ፕሮግራም አጠናቀቃለሁ ማለት ነው። ስለተመለከታችሁት በጣም አመሰግናለሁ። ኢየሩሳሌምን መጎብኘት ላልቻላችሁ ሁሉ እንግዲህ ኢየሩሳሌምን በደንብ እያስጎበኘኋችሁ እገኛለሁ። ቀሪውን በኢየሩሳሌም ያሉ ሌሎች ታሪካዊ መዳረሻዎችን ደግሞ አብረን የምንጎበኝ ይሆናል ማለት ነው። ስለተመለከታችሁ እጅግ በጣም አድርጌ አመሰግናለሁ። ሜክሹር ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሁልጊዜም አዳዲስ ቪዲዮዎችን አደርሳችኋለሁ። መንፈሳዊ መዳረሻዎች፣ ታሪካዊ አስገራሚ ቦታዎችን አብረን እንጎበኛለን። ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እንገናኝ። ቸር ቆዩ።